ሰላም ጤና ይስጥልኝ። ዛሬ በዓለም ላይ ካሉ ድንቅ የጤና ሚስጥሮች አንዱን እንፈታለን። በአሁኑ ሰዓት በሚሊዮን የሚቆጠሩ ሰዎች ሰውነታቸውን ሙሉ በሙሉ ለመለወጥ ውድ የሆኑ ክኒኖችን እናም የተወሳሰቡ ምግቦችን ፍለጋ ይደክማሉ። ነገር ግን እውነተኛ የተፈጥሮ ተአምር በየቀኑ በኩሽናችን ውስጥ በምናገኘውና ለአጠቃቀም እጅግ ቀላል በሆነው አጃ ውስጥ ተደብቆ ይገኛል። ለመሆኑ በአመጋገባችሁ ላይ አንድ ቀላል ለውጥ ብቻ በማድረግ ማለትም በየቀኑ ለአንድ ወር ያክል አጃን ብቻ በተከታታይ ብንመገብ በአካላችን፣ በውስጥ አካላቶቻችን እናም በኃይላችን ላይ ምን ሊከሰት እንደሚችል አስባችሁ ታውቃላችሁ? ይህ ዝም ብሎ የተለመደ የቁርስ አማራጭ ሳይሆን በ30 ቀናት ውስጥ መላው ሰውነታችንን ከራስ ፀጉር እስከ እግር ጥፍራችን በአዲስ ጉልበት የሚቀይር፣ ደምን የሚያጸዳ እናም የውስጥ ጤናችንን የሚያድስ ትልቅ የተፈጥሮ አብዮት ነው። ሳይንሳዊ ምርምሮች ያረጋገጡትንና በየቀኑ ለአንድ ወር አጃ መመገብ በሰውነታችን ውስጥ የሚያመጣውን አስገራሚ ሁለንተናዊ ለውጥን አብረን እንመልከት። መልካም ቆይታ ይሆንላችሁ። በቅድሚያ ለመሆኑ አጃ ምንድን ነው? ለምንስ ነው የዓለም የጤና ባለሙያዎች ሳይቀሩ እንደ ታምረኛ እህል የሚመለከቱት? በቅድሚያ ይህንን ጥያቄዎችን መመለስ ይኖርብናል። አጃ በተፈጥሮ እጅግ ዘይቶ የሚፈጭና በውስጡ እጅግ የበለጸገ አልሚ ምግብ የያዘ ሙሉ እህል ወይንም ደግሞ ሆል ግሬንስ ነው። በሳይንሳዊ ላቦራቶሪዎች ውስጥ ሲመረመር አጃ ከሌሎች የተለመዱ እህሎች በተለየ መልኩ እጅግ ከፍተኛ መጠን ያለውና በውሃ ሊሟሟ የሚችል ቤታ ግሉካን የተሰኘ ልዩ የፋይበር ዝርያ በውስጡ ይዟል። ይህም ፋይበር በአንጀታችን ውስጥ እንደ ተፈጥሯዊ ስፖንጅ በመሆን መጥፎ ነገሮችን ጠርጎ የማስወገድ አስገራሚ አቅም አለው። ከዚህም በላይ አጃ የሰውነታችንን ህዋሳት ከእርጅናና ከውድመት የሚጠብቁ አቪናንትራማይድስ የተባሉ ብርቅዬ አንቲኦክሲደንቶች የሚገኙበት ብቸኛው የተፈጥሮ ምንጭ ነው። ከአንድ ኩባያ አጃ ብቻ ሰውነታችን በየቀኑ የሚፈልጋቸውን እንደ ማግኒዥየም፣ ዚንክ፣ አይረን፣ ፎስፈረስ እና የቫይታሚን ቢ ኮምፕሌክስ ዝርያዎችን በከፍተኛ መጠን ማግኘት ይቻላል። በውስጡ የያዘው የካሎሪ መጠን ዝቅተኛ ቢሆንም ያለው የፕሮቲንና ጥሩ ካርቦሃይድሬት ስብጥር ግን መላው የሰውነት ክፍላችንን ያለምንም መቆራረጥ ንቁ ሆኖ እንዲሰራ ተፈጥሯዊ ነዳጅ ሆነዋል። በአጭሩ አጃ ማለት ተፈጥሮ በትንሽ ፍሬ ውስጥ አጭቃ የሰጠችን ሙሉ መድኃኒታችን ነው። ታዲያም አሁን ደግሞ በየቀኑ ለ30 ቀን ያክል ወይንም ለአንድ ወር ያክል ይህንን አስገራሚ ምግብ ብንመገብ የምናገኛቸውን የጤና ጥቅሞችን በዝርዝር እንመልከት። አንደኛ፣ የምግብ መፈጨት ስርዓትን ሙሉ በሙሉ ያስተካክላል። አጃን በየቀኑ መመገብ ስንጀምር በሰውነታችን ውስጥ የሚታየው የመጀመሪያው ትልቅ ለውጥ በሆድ ዕቃችንና በምግብ መፈጨት ሂደታችን ላይ ነው። አጃ በተፈጥሮ እጅግ ከፍተኛ መጠን ያለውና በፈሳሽ ውስጥ በቀላሉ ሊሟሟ የሚችል ቤታ ግሉካን የተባለ ልዩ የፋይበር ዝርያ ይዟል። ይህ ፋይበር ወደ አንጀታችን ውስጥ ሲገባ ውሃ በመምጠጥ ልክ እንደ ተፈጥሯዊ ጄል የመጣበቅና የመወፈር ባህሪን ያሳያል። ይህ ሂደት በሰነፉ የአንጀት ጡንቻዎች ላይ መነቃቃትን በመፍጠር ምግቦች ያለምንም መዘጋጋትና መስተጓጎል በስርዓቱ እንዲሸራሸሩ በር ይከፍታል። በዚህም ምክንያት ለዓመታት ሲያስቸግረን የነበረው የሆድ ድርቀት፣ የምግብ አለመፈጨት ስሜት እናም ከምግብ በኋላ የሚፈጠር የማይመች ጋዝ መከማቸትን በአጭር ቀናት ውስጥ ሙሉ በሙሉ ያስወግዳል ማለት ነው። ሁለተኛ፣ ወጥና ዘላቂ የሆነ ከፍተኛ የሰውነት ጉልበትን እናም ንቃትን ይሰጣል። ብዙዎቻችን ጠዋት ቁርስ ላይ የምንመገባቸው እንደ ነጭ ዳቦ፣ ስኳር የበዛባቸው ምግቦች ወይንም ኬኮች ሰውነታችንን በፍጥነት እንዲፈጫቸው ስለሚያደርጉ የስኳር መጠንን በድንገት ሰቅለው ከአንድ ሰዓት በኋላ መልሰው ቁልቁል ያወርዱታል። ይህ ደግሞ ከቁርስ በኋላ ከፍተኛ የድካምና እንዲሁም የማዛጋት እንዲሁም የመዛል ስሜትን እንዲሰማን ያደርጋል። አጃ ግን በውስጡ የያዘው ካርቦሃይድሬት ኮምፕሌክስ ወይንም ውስብስብ የተባለው የተፈጥሮ ዝርያ ነው። ይህ ማለት ሰውነታችን ይህንን ካርቦሃይድሬት ሰብሮ ወደ ኃይል ለመቀየር ረጅም ሰዓት ይወስድበታል ማለት ነው። ኃይሉንም ወደ ደም ውስጥ የሚለቀው ቀስ እያለ በቁጠባ ነው። በዚህም ምክንያት አጃን ተመግበን ስንወጣ ያለምንም የጉልበት መቆራረጥ ድካም ሳይሰማንና ሁልጊዜም ንቁ በሆነ መንፈስ ቀኑን ሙሉ አቅም ኑሮን እንድንሰራ ያደርጋል ማለት ነው። ሶስተኛ፣ በደማችን ውስጥ የሚገኘውን መጥፎ የኮሌስትሮል መጠን በአስገራሚ ሁኔታ ይቀንሳል። ይህ ጥቅሙ በሳይንሳዊው ዓለም ትልቅ እውቅና የተሰጠውና ልባችንን ከተለያዩ አደጋዎች የሚጠብቅበት ድንቅ ባህሪው ነው። በአጃ ውስጥ ያለው የቤታ ግሉካን ፋይበር በአንጀታችን ውስጥ በሚያርፍበት ጊዜ በሰውነታችን ውስጥ የሚመረቱትን እናም ከፍተኛ የኮሌስትሮል ይዘት ያላቸውን የባይል አሲዶችን እንደ ስፖንጅ እየሳበ በውስጡ ያጠምዳቸዋል። እነዚህ አሲዶች ከሰውነት በተፈጥሮ መንገድ እንዲወገዱ ስለሚያደርጋቸው ጉበታችን አዲስ የባይል አሲዶችን ለመስራት
በደማችን ውስጥ የሚገኘውን መጥፎ ኮሌስትሮል ተወግዶ እንዲጠቀም ያደርገዋል ማለት ነው። በዚህ ምክንያት የመጥፎ ኮሌስትሮልን ከሰውነታችን ጠርጎ ያስወግዳል ማለት ነው። አራተኛ የደም ስኳር መጠናችንን በአስገራሚ ሁኔታ ያረጋጋል። አጃን በየቀኑ መመገብ የተዛባውን የደም ስኳር መጠናችንን በተፈጥሮ መንገድ መስመር እንዲይዝ ያደርጋል። አጃ በውስጡ ካለው ከፍተኛ የፋይበር ክምችት የተነሳ በምንመገብበት ጊዜ ግሉኮስ ወይንም ስኳር ወደ ደማችን ውስጥ የሚገባበትን ፍጥነት በከፍተኛ ደረጃ ያዘገያል። ከዚህም በላይ በሳይንሳዊ ጥናቶች እንደተረጋገጠው አጃን ለ30 ቀናት በተከታታይ መመገባችን ሰውነታችን ለኢንሱሊን ሆርሞን የሚሰጠውን ምላሽ ያሻሽላል። ኢንሱሊን ደግሞ ስኳርን ወደ ሴሎቻችን በማስገባት ኃይል እንዲሆን የሚያደርግ ዋነኛ መሪ ነው። ይህ ስርዓት ሲስተካከል የስኳር በሽታ የመጋለጥ እድላችን አስቀድመን እንድንከላከልና ሁልጊዜም ጤናማ የደም ስኳር መጠን እንዲኖረን ያደርጋል ማለት ነው። አምስተኛ የተስተካከለ የተፈጥሮ የሰውነት ክብደት እንዲኖረን ይረዳል። ክብደትን ለመቀነስ ወይንም ጤናማ በሆነ መስመር ላይ ለማቆየት አጃ የማይተካ አስተዋጽኦ ያደርጋል። በአጃ ውስጥ ያለው ፋይበር ሆዳችን ውስጥ ሲገባ ፈሳሽ በመምጠጥ የመለጠጥ ባህሪ ስለሚያሳይ በጣም ትንሽ ተመግበን እንኳን ረጅም ሰዓት የጠገብን የመሰለ ስሜት እንዲሰማን ያደርጋል። ይህም ሂደት በመካከለኛው ሰዓት ላይ የሚመጡብንን ያላስፈላጊ የምግብ ፍላጎቶችና የጣፋጭ አምሮቶችን ሙሉ በሙሉ ይቆጣጠራል። ሳናውቀው የካሎሪ ፍጆታችን እንዲቀንስ ስለሚያደርግ ሰውነታችን በውስጡ ያከማቸውን አሮጌ ስብ በተለይም የሆድ አካባቢ ስብን አቃጥሎ ለኃይልነት እንዲጠቀሙት በር ይከፍታል ማለት ነው። ስድስተኛ በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን ጠርጎ ያስወግዳል። አጃ መላው የሰውነት ክፍላችን ከውስጥ ወደ ውጪ ንጹህ እንዲሆን የውስጥ ጽዳት ስራን ያከናውናል። በአንጀታችን ውስጥ በሚሊዮን የሚቆጠሩ ለጤናችን ወሳኝ የሆኑ ጠቃሚ ባክቴሪያዎች ይኖራሉ። አጃ ደግሞ ለእነዚህ ባክቴሪያዎች ተመራጭ ምግብ በመሆኑ እንደ ፕሪባዮቲክስ ሆኖ ያገለግላል። በ30 ቀናት ውስጥም አጃን አዘውትረን ስንመገብ የእነዚህ ጠቃሚ ባክቴሪያዎች ቁጥር እንዲጨምርና የአንጀት ጥንካሬያችንም እንዲመለስ ያደርጋል ማለት ነው። ሰባተኛ የደም ግፊትን ወደ ትክክለኛው መስመር ይመልሳል። አጃን በየቀኑ መመገብ ከፍተኛ የደም ግፊት እንዳይከሰት አስቀድሞ የመከላከልና የተስተካከለ የደም ዝውውር እንዲኖር የማድረግ ትልቅ አቅም አለው። አጃ በውስጡ ከፍተኛ መጠን ያለው ማግኒዥየም የተሰኘ ማዕድን ይዟል። ማግኒዥየም በሰውነታችን ውስጥ ያሉትን የደም ቧንቧዎች እንዲዝናኑ፣ እንዲለጠጡና እንዳይጠቡ የማድረግ ዋነኛ ኃላፊነት ያለበት ንጥረ ነገር ነው። የደም ቧንቧዎች ሰፊና ዘና ያሉ ሲሆኑ ልባችን ደምን ለመግፋት የምታደርገው ጥረት ስለሚቀንስ የደም ግፊት በተፈጥሮ መንገድ ይስተካከላል። ስምንተኛ የፊት ቆዳን ያጠራል፣ እንዲሁም የተፈጥሮ እርጥበቱን ጠብቆ እንዲበራ ያደርገዋል። ይህ ጥቅሙ በሰውነታችን ውጫዊ ገጽታ ላይ በግልጽ የሚታይ ድንቅ ለውጥ ነው። በአጃ ውስጥ የሚገኙት ኃይለኛ አንቲኦክሲደንቶችና የቫይታሚን አይነቶች በሰውነታችን ውስጥ ያሉ ሴሎች በፍሪ ራዲካልስ አማካኝነት እንዳይሰባበሩና እንዳያረጁ ይከላከላሉ። ይህም የውስጥ መከላከያ ስርዓት በቀጥታ በቆዳችን ጥራት ላይ ይንጸባረቃል። አጃ በሰውነታችን ውስጥ የሚፈጠሩ የተደበቁ ቁስለቶችንና እብጠቶችን ወይንም ኢንፍላሜሽን ስለሚቀንስ የፊት ቆዳ ላይ የሚወጡ ብጉር፣ ማድያትና መቅላት ደረጃ በደረጃ እንዲጠፉ ያደርጋል። በዚህ ምክንያት የፊት ቆዳችንን ውበት በከፍተኛ ሁኔታ ይጠብቃል። ዘጠነኛ የነርቭ ስርዓትን ያረጋጋል፣ እንዲሁም ጥልቅ እንቅልፍ እንድንተኛም ያግዛል። አጃ ለአካላዊ ጤና ብቻም ሳይሆን ለአእምሯችን እናም ለነርቭ መረጋጋት ጭምር ፍጹም መፍትሄ ነው። አጃ በውስጡ እጅግ ከፍተኛ መጠን ያለውና ለነርቭ ስርዓት መስተካከል ወሳኝ የሆነውን የቫይታሚን ቢ ኮምፕሌክስ ዝርያዎችን ይዟል። ይህ የቫይታሚን ስብስብ በዕለት ተዕለት የስራ ጫና ምክንያት በሰውነታችን ውስጥ የሚመረተውን የጭንቀት ሆርሞን ማለትም ኮርቲሶል መጠንን ዝቅ ያደርገዋል። አእምሯችን ከውጥረትና ከጭንቀት ሲላቀቅ የሰውነት ጡንቻዎች ሙሉ በሙሉ ዘና ይላሉ። በተጨማሪም አጃ ሰውነታችን ሴራቶኒን የተባለውን የደስታና የመረጋጋት ሆርሞን እንዲያመርት ስለሚያነቃቃው ማታ ማታ የሚኖርን የእንቅልፍ ጥራት ያስተካክላል። አስረኛ የሰውነት በሽታ የመከላከል አቅምን በከፍተኛ ደረጃ ያጠነክራል። በ30 ቀናት ማጠናቀቂያ ላይ በአጃ ውስጥ ያሉት እንደ ዚንክ፣ ብረት እናም ደግሞ ሴሌኒየም ያሉ ወሳኝ ማዕድናት በሰውነታችን ውስጥ ሙሉ በሙሉ ይዋሃዳሉ። እነዚህ ማዕድናት በደማችን ውስጥ ያሉትንና በሽታን የሚዋጉትን ነጭ የደም ሴሎች ማለትም ዋይት ብለድ ሴል የማምረትና የማጠናከር ከፍተኛ አቅም አላቸው። ጠንካራ የበሽታ መከላከል ስርዓት ሲገነባ ደግሞ ሰውነታችን ወቅታዊ የሆኑ ቫይረሶችን፣ ባክቴሪያዎችን እናም የጉንፋን ኢንፌክሽኖችን በቀላሉ የመቋቋም ብቃትን ያገኛል ማለት ነው። ስለዚህ እንግዲህ አጃን ለ30 ቀናት ያክል በየቀኑ ብንመገብ እነዚህን 10 አስደናቂና አስገራሚ የሆኑ ጥቅሞችን በሰውነታችን ላይ የምናገኝ ይሆናል ማለት ነው። ታዲያ
አጃን እንዴት በትክክል መመገብ አለብን? ይህንን ሁሉ ሁለንተናዊ ጥቅም ለማግኘት ግን አጃን እንዴትና በምን መልኩ ማዘጋጀት እንዳለብን ማወቅ ትልቁ መፍትሄ ነው። ብዙ ሰዎች አጃን ሲያዘጋጁ የሚሰሩት ትልቁ ስህተት በፋብሪካ የተቀነባበሩ ጣፋጭና የተለያዩ ኬሚካሎች የተቀላቀሉባቸውን ኢንስታንት ወይንም ፍሌቨርድ ኦትስን መግዛት ነው። እነዚህ ጥቅማቸው አነስተኛ በመሆኑ እኛ ልንጠቀምበት የሚገባው በተፈጥሯዊነቱ የቀረበውን ሙሉን አጃ ወይንም ሮልድ ኦትስ ነው። ሌላው አጃን ስናዘጋጅ በውስጡ የሚገኘው ፋይቲክ አሲድ የተባለው ንጥረ ነገር ማዕድናቱ በሰውነታችን ውስጥ በቀላሉ እንዳይመጠጡ ሊያደርግ ስለሚችል ከመቀቀላችን በፊት ለጥቂት ሰዓታት ወይንም በሌሊት በውሃ ዘፍዝፎ ማሳደር ጥቅሙን በ10 እጥፍ ይጨምረዋል። አጃን በምናበስልበት ጊዜ ደግሞ ከወተት ይልቅ በንጹህ ውሃ ማብሰል ለሆድ ዕቃ ጤና እናም ደግሞ ለቀላል የምግብ መፈጨት ስርዓት እጅግ ይመረጣል። ጣዕሙን ለመጨመርና ይበልጥ ጤናማ ለማድረግ ደግሞ ነጭ ስኳርን ከመጨመር በፍጹም መቆጠብ አለብን። ይልቁንም በተፈጥሯዊ ጣፋጭነታቸው የሚታወቁትን እንደ ሙዝ፣ ቴምር፣ ንጹህ ማር ወይንም የቀረፋ ዱቄት እና ተልባን መጠቀም በአጠቃላይ የበሽታ መከላከልና እንዲሁም የኃይል አቅሙን በእጥፉ ያሳድገዋል ማለት ነው። በቀን 1 ኩባያ አጃ በትክክለኛው መንገድ አዘጋጅቶ መመገብ ለውጡን ለማየት ሙሉ በሙሉ በቂ ነው። በአጠቃላይ ለአንድ ወር ያክል በየቀኑ አጃ መመገብ ማለት ሰውነታችንን ከተለያዩ የጤና እክሎች የምንጠብቅበት የተፈጥሮ ጋሻ መገንባት ማለት ነው። ይህ ቀላል የሚመስል ነገር ግን ትልቅ የጤና አብዮት የምግብ መፈጨትን በማስተካከል ይጀምርና ልባችንን በመጠበቅ ደማችንን በማጽዳት እንዲሁም አእምሯችንን በማረጋጋት ሙሉ በሙሉ ሰውነታችን በአዲስ ጉልበት ይተካዋል። አጃን የዕለት ተዕለት ምግባችን በማድረግ ይህንን ተፈጥሯዊ የ30 ቀን የጤና ጉዞ መጀመር ለነገ ህይወታችን የምንሰጠው ትልቅ ስጦታ ነው። ቪዲዮ ጠቃሚና አስተማሪ እንደሆነ ግምቴ ነው። ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለዛሬ በዚህ ይብቃን። በቀጣይ አስተማሪ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።